በስልክ እያወራን አለመግባባት ተፈጠረ። እሱንም ስልክ የደወልኩት ደግሞ ያ ማን ነበር ስሙ? ቴዲ በሌለበት አይ ችግር የለውም እሱ አይ እኮ እሺ እሱ አይደለም ቆይ እሱ እንትን ባለው ነገር ለምን ልጆቼን ይናገራል ብዬ ለሱ ስልክ ደውዬለት በዛ ተነጋገርን። ስንነጋገር ያው እኔ ትንሽ ስበሳጭ ራሴን ያመኛልና ከዛ አመመኝ። ከዛ ስልኩ ላይ እንደዚህ ስልኩን ይዤ ስለሆነ ያመመኝ እነሱም እንዳመመኝ በፊት እንደሚያመኝ ስለሚያውቁ መጡ ማለት ነው። ከዛ እና በኔም መጡ። ይሄው ተከበቡ እላችኋለሁ። እና ሰላም ነው በቃ ጋይስ ተፈቷል። ሁላችሁም እኛ እንደፈታ ነው እናንተ ፍቱ በቃ መዘግዘቅ ምናምን አቁሙ ከዚህ በኋላ። እና ደግሞ ያስቀየምኳችሁ ሰዎች ከግምጄ ጎን የነበራችሁ ያስቀየምኳችሁ ሰዎች ይኸው ግምጄም አሁን ስለተማመንበት በክፋት ታስቦ የተደረገ ምንም ነገር የለም አይደል እንጂ በክፋት እሷም እኔም ምንም አስበን ያደረግነው ነገር የለም። ያለመግባባቱ ሰፋና መቃቃርና መጣ እንጂ ካጠፋው ያስቀየምኳችሁ ነገር ካለ ይቅርታ አድርጉልኝ። እንደ ትልቅ ሰው እንደ ታናሽ ወይም ደግሞ እንደ ልጅ ይቅርታ እየጠየኩ ነው። እንደ ታላቅ እናንተም ይቅርታ አድርጉልኝ። ከሷ ጋር ፈተነዋል። ያስቀየምኳችሁ ነገር ካለ በጣም ይቅርታ። ከዚህ በኋላ ግን ኢሹ ሆኖ ድጋሚ እኔና የሷ ጸብም ሚዲያ ላይ የሚነሳ ነገር አይደለም። በምትፈልገው በሚያስፈልጋት ነገር ሁሉ ከጎኗ ነኝ። ምክንያቱም ይሄም እኔም የለፈውበት አካውንት ነው፣ የኔም አካውንት ግምጄ የለፋችበት ነው። ሪፖርት በማድረግ ሁለታችን ለማቃቃር የምትሞክሩ ሰዎች እግዚአብሔር ልቦና ይስጣችሁ። ብትችሉ አቁሙ። ከዚህ በኋላ እኔን የሚደግፍ ሰው ግምጄን አይነቅፍም፣ ግምጄን አይናገራትም። ግምጄን የሚደግፍ ሰው ደግሞ እኔን መንቀፍ የለበትም። ምክንያቱም እኛ ተማምነን የፈታንበት ጉዳይ ስለሆነ ማለት ነው። እና እግዚአብሔር ይመስገን ፍቅር ያሸንፋል። እግዚአብሔር አምላክ መሀላችን አለና ነገሩ ሰላም ወርዷል። እና ማሮችዬ አሁን እዚህ ያላችሁት ሁላችሁም አዳኞቹ አላችሁ አይደለ? ሁላችሁም እና በጣም አሞኝ ነበር። በጣም አመመኝ ሲባል እንደዚህ ህመም አይደለም፣ ራሴን እንትን እስከምል ድረስ ራሴን እስከምስት ድረስ ማለት ነው። እና በጣም አሞኝ ነበረ። ካላችሁ ከልባችሁ ስሙኝ ሁላችሁም። በጣም እዩት ከንፈር እንደዚህ ሆኜ በጣም አሞኝ በጣም እና ቤናም አሉ እዚህ ጋር ደግሞ እነ ቦቼም አሉ። ሁሉም እኔ ስታመም አንድ ላይ መጥተዋል። እና በዚህ አጋጣሚ ሰላም ተፈጥሯል ማለት ነው። እነሱ ጋር ያለውንም እኔ ጋር ያለውንም ስህተት ተፈቷል። ሰላም ነን። ማወቅ ስላለባችሁ ነው የነገርኳችሁ ያለሁት። እሺ እነሱም ጋር በቃ እነሱም አቤኔና ጋይስ በሌላ ነገር አትዩት። በጣም አሟት ነበር በጣም እና ቲንክ ላይቭ ላይ በጣም ከላይ ቦታ የቆየችበት እና ምንድነው በጣም ታማ ነበረ። ዛሬ እያወራን እኔና ግምጄ ዛሬ አይደለም የታረቅነው። እሺ ጥፋት አጥፍቼ ነበር፣ ይቅርታ ተጠያይቀን እሷም በምታምነው በማምነው ቤተክርስቲያን ሄደን ጥፋቴን አምኜላት እሷም ደግሞ ያስቀየምኩ ነገር ካለ ብላ ይቅርታ ጠይቀኝ። በእርግጥ ያስቀየምቼ ነገር አልነበረም፣ ተፈቶ ነበር አይደል? እና ዛሬ እንዳጋጣሚ ሆኖን ስልክ እያወራን አሟት ከላይቭ ረዥም ሰዓት ወድቃ ነበር። እንዴት እንዳላያችኋት አላውቅም። ስልክ እያወራች መስሏችሁ ነበርና አንዳንዴ የሆነ ነገር ላይ ስትሆን ጭንቀት ይጥላታልና አሟት ስንመጣ በርግን ሳዘጊ ነበር ነው ይወደሽ አልተዘጋም። አዎ በር አልተዘጋም ነበር። በር ከፍተን የገባ ነው። ግምጄ እዚሁ ላይቭ ላይ እንዳለች ነበር የወደቀችው። አንስተናት እና ቢኒም መተው አሁን ደህና ናት። ብቻ እግዚአብሔር ይመስገን። ሁላችሁም ማለት ነው እግዚአብሔርን የምሬን ነው። በቃ ሪል ከኔ ጎን ነበራችሁ ልጆቼ በሞላ ማለት ነው። መሆንም ያለባችሁን ነው የሆናችሁት። ገባችሁ? መሆን ያለባችሁን ነው የሆናችሁት። ግን ራሴ የሆነ ነገር ሁኜ ሙቼ ከዛ በኋላ ፎቶዬን እየለጠፋችሁ ማልቀስ ለኔ ዋጋ ቢስ ነው። ገባችሁ አይደለ? ስለዚህ አሁን ሰላም መፈጠሩ ሰላም መሆኑ ለኔ በጣም ትልቅ ዋጋ አለው። እሺ በጣም ትልቅ ዋጋ። ስራዬን በስርዓት መስራት እችላለሁኝ። ከራሴ ጋር ሆናለሁ። ሁሌ እየመጣ ማንም አይናገር። ምንም ይኸውላችሁ ጋይስ፣ አሁን ለመወቃቀስ አይደለም፣ ሰላም እንደወረደ እንትን ለማለት ነው። ለእናንተ መጣ ነው። ያያም አለ ወስ ከሷት ጨርሶና ወስለሳለ እና ኤቢም አሉ ጋይስ፣ እና ያዳም አሉ፣ ሁላችንም አለ እና የመጣንበት ምክንያት ታማ ነበረ።
አሁን ደህና ነች። ደህና ነሽ? ከዚህ በኋላስ? በቃ ጋይሶች አሁን ደህና ናት። እኔ ጋርም እየደወላችሁ የነበራችሁ ሰዎች ደህና ስለሆነች ነው እኔም ዝም ያልኳችሁና ደግሞ ጀስት በቃ ይሄን ነገር እያሰብን ስለነበረ ከምትጨናነቅ እሷም ከሚያማት ይሄ ስለሚሻል ጋይሶች እና በተረፈ ደግሞ እሷ የምትነግራችሁ ነገር አለ። እሷ ታውራና በቃ በሰላም ተፈቷል ችግሩ ማለት ነው። እና ሁላችሁም ፎቶ መዘቅዘቅ ምናምን አቁሙ። በቃ በእኛም በኩል ያላችሁ በሱ በኩልም ያላችሁ እርቅ ስለፈጠርን ተው። በቃ ያሳይጀሞ ይመቻችሁ። ተመልሷል። ፍቅር ኢዝ ባክ። ቻው ጋይስ። አቢኒ እንዳለው ነው ስላመማት ነው። ብዙ ነገ ታወራችኋለች ከነገ ወዲያ። በሰዎች መሀል ጥፋት የማይፈጠር የማይሳሳት ሰው የለም። ይቅርታ ተባብለናል። ነገር ወርዷል። ከዚህ በኋላ የሚያጣላን ነገር ይኖራል ብዬ አላምንም። ምክንያቱም አይተነዋል፣ በጣም ተምረንበታል። ብዙ ነገሮቻችንን አበላሽተናል በጸብ እግዚአብሔር ይመስገን። አሁን ከዚህ በኋላ ያዳም እኛም በሚያስፈልጋት በምትፈልገው ነገር ሁሉ ልክ እንደቀድሙ የቀድሙ ነገር እንደ ብዙ ነገ ታወራችኋለች ከነገ ወዲያ። በሰዎች መሀል ጥፋት የማይፈጠር የማይሳሳት ሰው የለም። ጉድ 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 ይቅርታ ተባብለናል። ይሄን የመሰለ ሰበርና ትኩስ ዜና እኔ ቴጄን ያመልጠኝ ሞቼ ነበረ። ምን አለበት ትኩስ ነገር ሲኖር ጸብ ሲኖር ሳምሪ 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 እያላችሁ ሼር ሼር እያረጋችሁ ሱክ እንደምታደርጉልኝ ሁሉ ይሄ እንደው ይሄንን ፍቅሩን ምን አለበት ሼር ሼር አድርጋችሁ ብታደርሱልኝ። እድሜ ለሪከርደሮች ባለውለታዎቼ። ያው በደንብ ሪከርድ ስታደርጉ ደግሞ ያመለጠንን ነገር ለማየት በደንብ ክሊር እያረጋችሁ ጽድት እያረጋችሁ ሪከርድ አድርጉልን። ምንድን ነው እንዴት ናችሁ? ላይክ ሪፖስት ሼር ፎሎ አድርጉ። አይነ ትክክል መዋረድ ስራችሁ ነው። ሁል ጊዜ አንድ ቀን እንኳን ከወርደድ ናችሁ አታውቁምና ይኸውላችሁ እንግዲህ አብሮ በበላ አብሮ ጥጣ ሰው መካከል አትግቡ እያልኩኝ ስደክብ የነበረው ለዚህ ነበር። ግምጄና ቦቼ አንድ ላይ ስላየኋችሁ ፈጣሪ ምስክሬ ነው። እንዴት ደስ እንዳለኝ። በጣም የሚዋደዱ ልጆች ናቸው በነገራችን ላይ ማለት ነው። እና በቃ ክፉን አትወድም ክፉን አይወድም። የተናደደ ሰው የሚነጋገረው ንግግር የለም። እንደዛ ነበረ። ግን እናንተ እንዲህ ክብሪትና ጭድ አረጋችሁት። ግን ምንም አይደለ። እግዚአብሔር ኃይል ስላለው የሴጣንን ክንፍ ሰብሮ ልጆቻችን እንግዲህ ጥሩ ነገር የምትወዱ የእነሱን ፍቅር፣ ሰላም የምትወዱ የነበራችሁ በሙሉ በዚህ ቪዲዮ እንደተደሰታችሁ ተስፋ አደርጋለሁ። እኔ ግን ከልቤ ደስ ብሎኛል፣ እግዚአብሔር በሚያውቀው። ሌላው ነገር ግምጄ በጣም በተደጋጋሚ እየታመምሽ ነው። ስለዚህ አንቺ የሚያስፈልግሽ እህቴ የህሊና እረፍት ያለበት ቦታ ነው። አንድ ገዳም ሄደሽ ጾሙ ሳያልቅ 7 ቀን ቢያንስ ተቀመጪ፣ ቄደር ተጠመቂ፣ ንስሐ ግቢ፣ ቁጭ ብለሽ ራስሽን አዳምጪ እህቴ። ስራም ሆነ ምንም ነገር የሚመጣው ከአንቺ በኋላ ነው። አንቺ ሰላም ስትሆኝ ነው። እና በተደጋጋሚ እየወደቅሽ ነው። ባለፈውም ወድቀሽ ነበር። አሁንም እንደተረዳሁት እንደዛ ነው። ስላልነበርኩ ነው ላይቡ ላይ እና ከንግግራችሁ ነው የተረዳሁት። ስለዚህ እህቴ አንቺ የሚያስፈልግሽ በአሁኑ ሰዓት ጸበልና ራስሽን ማረጋጋት ነው። ከዚህ ሀገር ስንሄድ ብዙ ጭንቀቶችን ይዘን ነው የምንሄደው። ቀጥታ ወደ ስራ መግባት ማለት ደግሞ ይከብዳል። እና 7 ቀን እስኪ ለራስሽ ጊዜ ስጭ ውዴ። ከፈጣሪ ጋር ቁጭ ብለሽ ተነጋገሪ። መመላለስ ጸበል ምናምን ሳይሆን የሆነ ገዳም እስኪ እንደው አውሪኝ። የምር ሰሚነሽ ወይ ስውሯ እኛ ጋር ብዙ ገዳሞች አሉና ሄደሽ ቁጭ ብትይ በጣም ደስ ይለኛል እህቴ። ወዳችኋለሁ። ሰላም ለምትወዱ በሙሉ እንኳን ደስ ያላችሁ በድጋሚ እግዚአብሔር ይመስገን። ቀጣይ በጥሩ ነገር እንጠብቃችኋለን። እየመረራችሁ ዋጡ። ስራ ይሰራሉ አብረው። አለቀ። ምንም አታመጡ። ባይ